Haye galatoma hundi keessan baga nagaan dhuftanii maqaan kiyya Saifuddin Mahmud jedhama. Leenjiin keenya har'a kan irratti xiyyeeffatu waa'ee barakaati. Hedduun baraka ammaas keessa jirtan warra dhaabbata kennaa keessatti tola ooltota waan taataniif tola ooltummaa keessatti barakaan maal fakkaata? Barakaa yoo jennu maal jechuudha? በረከት ማለት ምንድነው? በረከት ስንል በረከት ውስጥ አራት ነገሮች አሉ ወሳኝ የሆኑ መታወቅ ያለባቸው። ካዮን ሌንጂ ከናማል ሌንጂ ከነከሰት በረካን ማለከተ ሁበን ጅሩ ከነከሰት ደለጋ ሐዋስ ከሰት ማቲ ከሰት ኢጆሌ ከነከሰት በረካን ማለከ ያዱ ሌንጂ ከነቦድ ያድሪሜ ወይ ፉደኔቲኒን አስከሳባን በረከት እንዴት በህይወታችን ውስጥ እንዳለ በምን ልናቅ እንችላለን የሚለው በመታልፈው መንገድ ውስጥ የማትጨናነቅ የማትወጠር በቀጡዘት እንቅልፍ የማይነሳ ከሆነ ያ የሱ ምልክት ጋር ከእናት ከአባት ጋር ከጓደኞች ጋር መልካም የሆነ ግንኙነት ሲኖረንም እሱም የበረከቱ ምልክቶች ናቸው። እንዲህ አይነት ዛፍ ስር የተደበቀ ሀብት አለ፣ ሄድ ቆፍረው ውሰድና ኑሮን ቀይርበት ይለዋል። በህልሙ የመጡበትን ሰዎች ምን ብሎ ይጠይቃቸዋል? በረከት አለው ወይ? በረከት የለውም ሲል አልፈልግም ይላል። እዛ ዘመን ያለ ትልቅ ሀብት የወርቅ ሳንቲሞች ማለት ነው። እምቢ አለ። በረከት የለውም ሲሉት አልፈልግም በረከት ከሌለው ይላል። አንድ ቀን መጡበትና ደግሞ እንደዚሁ እንዲህ አይነት ዛፍ ስር የተደበቀ ሀብት አለ፣ 2 ዲናር የወርቅ ሳንቲሞች ናቸው፣ እነሱን ውሰድና ኑሮን ቀይርበት ይላል። በረከት አለው ሲል አዎ በረከት አለው ሲሉት ሄዶ ከተባለበት ቦታ በህልሙ ካየው ሄዶ ቆፍሮ እነዛን 2 የወርቅ ሳንቲሞች ያውጣና ወዴት ይሄዳል? ወደ ገበያ አሳ ገዝቶ ቤቱ መጥቶ አሳውን ሲበልተው የአሳ ሆድ ውስጥ እንዳለ ያለው እንቁ ነው። መጀመሪያ 1000 ውሰድ ከተባለው በሚበልጥ ዋጋ ሄዶ በዛች በገዛት አሳ ሆድ ውስጥ ፈጣሪ ትልቅ ሀብት ደብቆለት ነበርና በዛ ኑሮውን ቀየረ። በቀናቴ ውስጥ አካሌም ባጣ ዛሬ ሙሉ ነኝ ከሰው አልወጣ። ችላለው ሁሉንም ችላለው ችላለው እተማመናለው ችላለው ሰው ከደረሰበት ችላለው ሁሉ አስራ ወንቲ አንሁበደ ረቢፍ ተኤ ኦኪ ነማፍለ ዮ ነምኒ ገቶኤፍ ዩ ሰበ ረቢ ነመሰን ጎዴ ዋንቴፍ ረቢ ለገለቴፈቴ ነመሰን ገለቴፈቴናኒ ረቢን በረካቱ ያፊ በረቹሌ ከቀቡ ሀራ ነሞይሌ ገርጋሩ ከቀቡ ሀራ ቶለኦላ ተኤ ገርጋሩ ከቀቡ ሀራ ቦሩፍ ጀኔ ሀራ ከነ ሚስ ጎዶ አከንቀምኔ So how did we get here? አከሚት አስገን አንድ ቀን ንጉሱ ከባልደረቦቹ ከሚያጅቡት ጠባቂዎቹ ጋር ሆኖ ቤተ መንግስት ውስጥ እየሄደ አንድ የሚያጸዳ ሰው ያያል። የጸዳ ሰራተኛ ይሄ የሚያጸዳው ሰውዬ በጣም ደስ እያለው እየዘፈነ ደስተኛ ሆኖ ያየውና ንጉሱ ለጠባቂው አብሮት ላሉ ሰዎች ምን ይላል? እስቲ ተመልከተው ይሄንን ሰው እሱ ድሃ ነው፣ ጽዳት ሰራተኛ ነው፣ ቤተ መንግስትን እያጸዳ ነው የሚኖረው። እኔን ደግሞ ተመልከተኝ፣ ንጉስ ነኝ፣ ሁሉን ነገር አለኝ፣ ሀብቱን የምፈልገው ነገር አለኝ፣ ግን እሱን ያህል ደስተኛ አይደለሁም። ለምንድን ነው እኔ ደስተኛ ያልሆንኩ ብሎ ይጠይቃል ንጉሱ። አንተ ያለህን 99 ችግር እሱ ስለሌለው ነው ደስተኛ የሆነው ይለዋል ጠባቂው ለንጉሱ። ምንድነው ይሄ 99 ችግር? ይፍቀዱልኝና ላሳየው 99 ችግር ምን እንደሆነ ይልና አስፈቅዶ ከግምጃ ቤት 99 ዲናር የወርቅ ሳንቲም አውጥቶ በከረጢት አስሮ ጠባቂው 99 ዲናር ነው እንዳረሱ በከረጢት አስሮ የደሃው ቤት የዛ ቤተ መንግስቱን የሚያጸዳው ደሃ ቤት በር ላይ ወስዶ 100 ዲናር ብሎ ከረጢቱ ላይ ጽፎ በሩ ላይ ያስቀመጠ። ውስጡ የተቀመጠው ግን 99 ዲናር ነው። ጧት ሰውየው ሲነቃ እየጠበቁት ነው እንግዲህ ሊያሳየው ነው ለንጉሱ 99 ችግር ምን እንደሆነ። ጧት ሰውየው ሲነቃ በሩ ላይ ምርጥ ስጦታ አለ። ከረጢቷን ከፍቶ ሲያይ የወርቅ ሳንቲሞች ገባ። ቆጠረ 99 ነው። ከረጢቱ ላይ የተጻፈውን ሲያይ 100 ዲናር ነው የሚለው፣ ውስጥ ያለው 99 ነው። መጨነቅ ጀመረ፣ መንቆራጠጥ ጀመረ። አንዷ ዲናር የት ሄደች? ከረጢቱ ላይ 100 ነው ያለው፣ አንዷ የታለች? ጭንቀት እንግዲህ የሰው ደሃ ነው፣ ችስታ ነው ምንድነው በከተማ ቋንቋ። ምንም የሌለው ደሃ ነው፣ ጠራጊ ነው።
99 ዲናሩን አግኝቶ መደሰት ማመስገን ሲኖርበት ለጠፋችው 1 ዲናር መጨነቅ ጀመረ። argamu keessaniif isnee galatooma jenna. Dabalataan immoo leenjii hadha Dr. Saifuddin kan kenne kanarraa akka bu'aa guddaa argattan abdii qaba. Akka tola ooltotaatti qofa osoo hin taane akka dhuunfaatitti illee personally and professionally bu'aa keessaa argattan jedhee abdii qaba. Dalagaan nu dalannu immoo ka hadha jalqabamee boru dhaabatu osoo hin taane ka dhalootarraa dhalootatti dabru lagasii wayii firii wayii buusnee akka deemnu dhaamsa isinii dabarsuu barbaada. Waliin taanee waa guddaa dalaguu dandeenya. Ammas irra deebi'ee galatoomaa ulfaadhaa onnee irraa isin jaalannaa barakadhaa jechuu barbaada.